ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? የኮደርስ ስልጠና በዲጂታል ዘርፍ የኢትዮጵያን እድገት ለማሳለጥ ጉልህ ሚና እንዳለው ተነገረ። በጽንፈኛውና በሽብር ቡድኑ ሸኔ ላይ እርምጃ ተወሰደ። አገር በቀል ቴክኖሎጂን ለሀገር ብልጽግና ለማዋል ዘርፉን በትኩረት መደገፍ ይገባል ላሉ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ። በመጨረሻም የለውጡ ጉዞ እጅግ ፈጣን መሆኑንና ጠላት ስልቱን እየቀያየረ እንደሆነ ነግራችኋለሁ። መልካም ቆይታ። በመንግስት የተቀመጠውን አቅጣጫ በመከተል የተደረገው ሪፎርም ከህዝብ የተነሱ ጥያቄዎችን የመለሰና በአደረጃጀት ላይ የነበሩ ተቋማዊ ክፍተቶችን የሞላ መሆኑን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል ተናገሩ። በአንድ ሀገር ውስጥ የፖሊስ መኖር የስልጣኔ መገለጫ ነው ያሉት ረዳት ኮሚሽነሩ የፖሊስ ሰራዊቱ በርካታ ውጣ ውረዶችን አልፎ ዛሬ ላይ እንደደረሰ ጠቁመዋል። ሰራዊቱ የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን ያበቃ የሶማሌ ወራሪ ኃይል ድንበር አልፎ ሲገባ የመከተና ሌሎችም ታሪካዊ ክስተቶችን ያስተናገደ መሆኑን ጠቁመዋል። ወንጀል የመከላከልና ተፈጽሞ ሲገኝም የመመርመር ኃላፊነት ያለበት ፖሊስ ሕግና ስርዓትን በተከተለ ሰብአዊና ዲሞክራሲያዊ መብትን ባገናዘበ መልኩ ኃላፊነቱን እንዲወጣ በሚያስችለው መልኩ የማሻሻያ ለውጥ መደረጉንም ተናግረዋል። ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ቃል 116ኛው የኢትዮጵያ ፖሊስ ቀን ሰራዊቱ የደረሰበትን ደረጃ በሚያሳይ መልኩ ተከብሯል። በኢትዮጵያ ፖሊስ ዩኒቨርሲቲ የምርምር ኢንስቲትዩት ዳይሬክተር ምክትል ኮማንደር ዶክተር መሳይ አስገዶም ለሕግ ማስከበር ስራዎች ትምህርትና ስልጠና ወሳኝ መሆኑን ተናግረዋል። ብቁ የሆነ የፖሊስ ሰራዊት በመገንባት ረገድ አመራሩ ቁርጠኛ አቋም ያለው ነው ያሉት ምክትል ኮማንደሩ ይህን እውን ለማድረግም ስርዓተ ትምህርት ተቀርጾ እየተሰራ መሆኑን ጠቁመዋል። በዚህም እውቀትና አቅም ያለው ፕሮፌሽናል ፖሊስ ሰራዊት ለሀገር ማበርከት እንደሚቻል ነው የተናገሩት። በሌላ በኩል የደቡብ ክልል ፖሊስ ኮሚሽን የአስተዳደር ዘርፍ ኃላፊ ምክትል ኮሚሽነር ተሻገር አረባ በበኩላቸው አሰራሮችን ማሻሻል በሚል አዋጅ፣ ደንብና መመሪያዎችን በመከለስ ተግባራዊ እንዲሆን መደረጉን ጠቁመዋል። በደቡብ ጎንደር ዞን የተሰማራው ክፍለ ጦር በጽንፈኛው ቡድን ላይ እርምጃ በመውሰድ ጽንፈኛውንና አመራሩን ደምስሷል፣ መሳሪያም ማርኳል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ ውሻ ጥርስ ቀበሌና ጣራ ገዳም አካባቢ የጽንፈኛ ቡድኑ አባላት ላይ እርምጃ የተወሰደባቸው ሲሆን በዚህም የጽንፈኛ ቡድኑ ሻለቃ አዛዥ በየነ ምህረቱን ጨምሮ የጠላት ከፍተኛ አመራሮች መገደላቸውን የክፍለ ጦሩ አዛዥ ኮሎኔል ሬድዋን ሬባቶ ተናግረዋል። የክፍለ ጦሩ አዛዥ እንዳሉት ሰራዊቱ ቀጣናውን ቀድሞ በማጥናትና ጠላትን ከበባ ውስጥ በማስገባት አብዛኛው ኃይሉ እየተደመሰሰ ሲሆን መሳሪያና ተተኳሽ በቁጥጥር ስር መዋል ተችሏል። በተመሳሳይ የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን የጠቦ አቦቴ ወረዳ በቀርቀርና በሻሜ ቀበሌዎች ላይ በመሰማራት የዘረፋ ተግባር እያከናወነ በሚገኘው አሸባሪ ቡድን ላይ እየወሰደው የሚገኘው እርምጃ ተጠናክሮ መቀጠሉን የጋሻ ክፍለ ጦር አዛዥ ሌተና ኮሎኔል ጌትነት ተድላ ጠቁመዋል። ክፍለ ጦሩ የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ ጠቅሰው የማህበረሰቡን ሀብትና ንብረት የመዝረፍ ስራ ላይ ተሰማርቶ በሚገኙ አሸባሪ ቡድን ላይ በወሰደው ጠንካራ እርምጃ በርካታ ኃይል ሲደመሰስ ሸኔን በመማረክ ስናይፐር፣ ክላሽና ተተኳሾችን በቁጥጥር ስር መዋሉን የክፍለ ጦሩ አዛዥ ተናግረዋል። በተያያዘም የማዕከላዊ ዕዝ ዋልታ ክፍለ ጦር ምዕራብ ሸዋ ዞን በድሬን ጭኔ ወረዳ ልዩ ስሙ ኩዩ አሬ በተባለ ቦታ የሽብር ቡድኑ አባላት ላይ እርምጃ መውሰዱን አስታውቋል። መቶ አለቃ ጫላ ጎንፋ የክፍሉ ሰራዊት በአሸባሪው ሸኔ ቡድን ላይ እርምጃዎችን በመውሰድ አካባቢውን ሰላም ማድረግና ቀደም ሲል የነበረውን ሰላም መመለስ ስለመቻሉ ተናግረዋል። በዚህም የሽብር ቡድኑን አባላት ጨምሮ መሳሪያዎችን በቁጥጥር ስር መዋል ተችሏል ብለዋል። የኮደርስ ስልጠና በዲጂታል ዘርፍ የኢትዮጵያን የምጣኔ ሀብት እድገት ለማሳለጥ ፋይዳው የላቀ መሆኑን የአማራ ክልል የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናገሩ። ዶክተር አህመዲን መሐመድ በዚህ ወቅት እንዳሉት የኮደርስ ስልጠና በዲጂታል ዘርፍ የኢትዮጵያን የምጣኔ ሀብት እድገት ለማሳለጥና ዓለም አቀፍ ተወዳዳሪ ለማድረግ ፋይዳው የላቀ ነው።
ለዚህም መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑን ጠቁመው በተለይም ወጣቶች የኮደር ስልጠና እድል ተጠቃሚ ለመሆን መትጋት አለባቸው ብለዋል። የኮደርስ ስልጠና በእውቀትና ክህሎት ዓለም አቀፍ ተወዳዳሪ የሚያደርግ በመሆኑ አጋጣሚው እንዳያመልጥ ሁሉም ሊሰለጥን እንደሚገባም አሳስበዋል። ዩኒቨርሲቲዎችና የቴክኒክና ሙያ ኮሌጆች የስልጠና ክፍል በማዘጋጀት እና ግብዓት በማሟላት ኃላፊነታቸውን ሊወጡ ይገባል ብለዋል። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ አቶ የቻለ ይግዛው በበኩላቸው የኮደርስ ስልጠና በቴክኖሎጂ የዳበረ ትውልድ ለመፍጠር ከፍተኛ ሚና አለው ብለዋል። በዚህም በክልሉ ስልጠናውን በማጠናከር ቴክኖሎጂን፣ ክህሎትን እና ዘመናዊ አሰራሮችን ለማስፋፋት እና ለማሻሻል በቅንጅት እየተሰራ መሆኑን አመልክተዋል። በበጀት ዓመቱ ከ192,000 ለሚበልጡ ዜጎች ስልጠናውን እንዲወስዱ ታቅዶ እስካሁን ከ100,000 በላይ ዜጎች ስልጠናውን ወስደዋል ማለታቸውን የኢትዮጵያ ዜና አገልግሎት ነው የዘገበው። ሀገር በቀል ቴክኖሎጂን ለሀገር ብልጽግና ለመዋል ዘርፉን በትኩረት መደገፍ ይገባል ላሉ የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ። ርዕሰ መስተዳድሩ እንዳሉት የኢንዱስትሪ ሽግግርን በማፋጠን ከውጭ በምንዛሬ የሚገቡ ቴክኖሎጂዎችን በሀገር ውስጥ ለመተካት የተጀመረው እንቅስቃሴ የሚበረታታ ነው። የክልሉ መንግስት የቴክኒክ ኮሌጆችን እና የስራ ፈጠራ ባለቤቶችን በስልጠና እንዲሁም መነሻ ካፒታል በመስጠት ድጋፍ እያደረገ መሆኑን ርዕሰ መስተዳድሩ ተናግረዋል። በክልሉ የቴክኒክ እና ሙያ ተቋማት ዘመን ተሻጋሪ ቴክኖሎጂዎችን በመፍጠር ረገድ እያሳዩት ያለው ውጤት ከፍተኛ እንደሆነም ተናግረዋል። በተለይም በሐዋሳ ፖሊቴክኒክ ኮሌጅ የተሰሩ የእህል መውቂያና የፕላስቲክ ማቀነባበሪያ ማሽኖች የአርሶ አደሩን እንግልት የሚቀንሱ መሆናቸው ተጠቁመዋል። ተሞክሮው በቀጣይ ሌሎች ማሽኖችን ማምረት የሚያስችል ክህሎት መኖሩን የሚያመላክት መሆኑን የክልሉ ስራ ክህሎትና ኢንተርፕራይዝ ልማት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበ ተናግረዋል። ዘርፉን ይበልጥ ተደራሽ ለማድረግ ግንዛቤና የገበያ ትስስር ላይ እየተሰራ መሆኑን ጠቁመው ለአብነትም ለ29,000 ወጣቶች ስልጠና መሰጠቱን አስታውቀዋል። በቀጣይ የለውጡ ጉዞ እጅግ ፈጣን ነው። በቅርቡ በአንድ አጭር ማስታወሻዬ የለውጡ ፍሬዎች ተጨባጭ መሆናቸውን ማሳያዎችን በመዘርዘር ለማስታወስ ጥረት ማድረግ ይታወቃል። ያው እንግዲህ የማስታወስ አቅማችን ለረጅም ጊዜ የማይቆይ መሆኑ ስለሚታወቅ ነው አንዳንድ ዝንጉዎችን ለማስታወስ የተገደድኩት። በእውነት ሾርት ሚሞሪያም የሆኑ ብዙዎች በሕይወት እንዳሉ ይታወቃል። እነዚህ በለውጡ ምክንያት ከሞቱት በላይ ካሉት በታች ለመሆን የተገደዱቱ ቆሞ ቀሮች ያረጀ ያፈጀ ጽና፣ መስመር፣ ኃይልና መፈክራቸውን ሙጭጭ ብለው ቀጥለዋል። በቆሙበት ቦታ ተገትረው ለመቅረት የተገደዱትን ሸንቆጥ ወጋ ወጋ ማድረግ ያስፈልጋል። ማን ያውቃል፣ ምናልባት ከተኙበት ባነው ለመነሳት ዕድል ያገኙ ይሆናል። ለውጥ የማይቀር ቀጣይ ሂደት ነው የሚለውን እውነት ለመቀበል የተቸገሩቱ ዛሬም እያላዘኑ ነው። በዚህ እኩይ ድርጊታቸው ራሳቸውንም ቆመንለታል የሚሉትን ሕዝብም ለጉዳት አጋልጠዋል። ይህ ግልጽ እውነት ሲነገራቸው በፍጹም አይቀበሉትም። የኔ ያልኩት ካልሆነ በሽታ ለእንግልት አጋልጧቸው ቀጥሏል። ለውጡን መቀልበስ እንደማይችሉ በተለያዩ ወቅቶች ካደረጓቸው ሙከራዎች መማር አልቻሉም። አሁንም እዚያው ናቸው። ለውጡን አንድ ቀን እንቀለብሰዋለን ብለው ተስፋ አድርገዋል። ይሳካላቸው ይሆናል ብለው የሚደግፏቸው ተስፈኞች እዚህም እዚያም እንዳሉ ይታወቃል። የሕልም እንጀራ መሆኑን ተረድተው እነርሱም አርፈው ቢቀመጡ አይሻልም እንዴ? ለውጡ ፈጣን ነው። 7 ዓመታትን እምሽክ አድርጎ በመብላት 8ኛውን ተያይዞታል። ጉዞ ይቀጥላል። ለውጥን መቀልበስ የሚባል ነገር የለም። ከውስጥም ከውጭም ያላችሁ የእነንቶኔ ደጋፊዎች ተስፋችሁን ቁረጡ። ከእንግዲህ ለውጡ አይቀለበስም። በ27 ዓመታት ውስጥ ለሀገር ያልተሰራ ልማት፣ ማህበራዊና ኢኮኖሚያዊ ስኬት፣ የአስፈሪ ተቋማት ግንባታ ሥራ በ7 ዓመታት ብቻ ተከናወነ እኮ። ይህን እውነት እንዴት መገንዘብ ያቅታል? ይብላኝ ለእናንተ የወያኔ ቁንጮዎች ተመልሰው ስልጣን ይይዛሉ ብላችሁ የባከናችሁ
ደግሞም አላችሁ። በአማራ ክልል በየጥሻው እየተሽለኮለከ ህዝቡን ያንገላታው አክራሪ ጽንፈኛ 4 ኪሎ ይመጣል ብላችሁ ተስፋ ያደረጋችሁ እናንተም አስቡበትና እረፉ። ጽንፈኛው ቡድን የኛ ቀይ ባህር 4 ኪሎ ነው ብሎ ያሰማውን መፈክር ሰምታችሁ እናንተም ተስፋ ካደረጋችሁ ዋጋም የላችሁ። ይህ እውነት ነው። በሌላ በኩል የውስጥና የውጭ ጠላት መናበብና የስልት ለውጥ እያደረገ መሆኑ ታውቋል። ጠላትማ መቼም ቢሆን ጠላት ነው። አስቀድሞ መምታት አሾክሻኪውን ነው ይላል ያገሬ ሰው። ጠላት አርፎ አይቀመጥም። ተፈጥሮም አደብ ገዝቶ ከእኩይ ድርጊቱ እንዲቆጠብ አያደርገውም። ለማጥፋት ያቀደውን ሳያጠፋ እፎይታ ሊያገኝ አይችልም። በዚህ ምክንያት ያለመውን ግብ ለመድረስ ስልቱን ይቀያይራል። በቀላልና በሚታወቁ ምሳሌዎች ጉዳዩን ስናይ ጃውሳ የተባለው ጽንፈኛ ቡድን መጀመሪያ ሲነሳ በ4 ቀናት ውስጥ 4 ኪሎ በመግባት የአባቶችን ቤተ መንግሥት እቆጣጠራለሁ ሲል ፎከረ። በዚህም እየመጡ ነው ተባለለት። ውጭ የሚገኘው ጽንፈኛም ይህን ሰምቶ በተስፋ ዶላር አዘነበለት። መዋጮው ጎፈንድሜው በረከተለት። ምንም ለውጥ አልተገኘም። ወፍ የለም። አሁን የጠላቶች የስልት ለውጥ ተደርጓል። ከትጥቅ ትግል ወደ ህዝባዊ አመጽ ተለውጧል። የሚከተላቸው ደግሞ የለም። ባዶ። በተራዘመ ጊዜ ህዝብን የማማረር ተግባር፣ ኢመደበኛ ጥቃቶች መፈጸም አዲሱ ስልት መሆኑ ታውቋል። ይህም የሚያመጣው ለውጥ አይኖርም። ክቡራትና ክቡራን ስላደመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑ።